ለሁለቱ ልጆቿ ምታበላ አታ ተቸግራ 2 ፍሬ በቆሎ ሰረቀችና በዛ ምክንያት አንድ ህግ አካል ነኝ የሚል ፖሊስ ይዟት 2ቱን ፍሬ በቆሎ በሁለቷ እጆቿ ላይ አስይዟት ቁጭ ብድግ እያሰራ እየተጫወተባት ቪዲዮ ቀርጾ በሶሻል ሚዲያ ላይ ለቆ ሰሞኑን በሶሻል ሚዲያ ላይ አይታችኋታል ብዬ አስባለሁ። ስሟ መሰረት ይባላልና ልጆችን ወልዳ ምታበላውን አታ ተቸግራ ነው 2 ፍሬ በቆሎ የሰረቀችውና ከዛ ተነስቶ ነው እንግዲህ ያ ፖሊስ ነኝ የሚል ሰውዬ ቁጭ ብድግ አርጊ ምናምን ብሎ ስፖርት እንደሚያሰራ አይነት ሰው ለ2 ፍሬ በቆሎ ብሎ ያንን ሁሉ ስቃይና በደል ያደረሰባት። ይሁን እንጂ ግን ለመልካም ሆነላትና አንዳንዴ እግዚአብሔር ጥሎ አይጥልም። በየሆነ ምክንያት በየሆነ ነገር ያነሳል። በቃ ፈጣሪ ጥሎ አይጥልም። በእውነት በጣም ይገርማል እቺ ልጅ እና አሁን ዛሬ ብቻ በዚህ አጋጣሚ ሙባረክ ሙሰማ በጣም በእውነት ትልቅ ስራ ነው የሰራ። ምስጋና ይገባሃል። ዛሬ እንደውም ላይቭ ላይ እርዳታ ሲሰበስብላት ነበረ። ወደ 1 ሚሊዮን ብር በላይ ነው የተሰበሰበላት በኢትዮጵያ። በጣም ብዙ ሰዎች እርዳታ አድርጎላታል። ከዛም ደግሞ በጣም ደስ ያለኝና አንጀቴን ቅቤ ያጠጣን በጣም ልቤ ያረፈበት እንደዛ የተጫወተባት ፖሊስ በቁጥጥር ስር ውሎ ታስሯልና አንዳንዴ ሞራሊቲ የሚባል አለና ስለዚህ ደስ የሚል ስራ ነው የተሰራ። በጣም የሚገርም ነው። ልጆቿ አድጎ ነገ ሀገር ሊመሩ ይችላሉ። ሌላ በቃ ለሌሎች ሊተርፉ ይችላሉና ስለዚህ እንኳን ደስ አለሽ፣ አይክፋሽ። እንግዲህ የኢትዮጵያ ሕዝብ በሚችሉ አቅም ከጎንሽ ቆመዋል። 1 ሚሊዮን በላይ ተሰብስበውላታል በሙባረክ ሙሰማ ቤት። ሙቤ በጣም ቴንኪው፣ ምስጋና ይገባሃል። በጣም የብዙዎችን እንባ ያበስክ ነው። የብዙዎችን እርዳታ እየደረስክላቸው ነው። ስለዚህ እናመሰግናለን ልላችሁ መጥቼ ነው። አንቺን ደግሞ እንኳን ደስ አለሽ። ፈጣሪ ክሶሻል። ይሄ ካሳ ነው፣ የካሳ ዘመንሽ ነው። ደስ በልሽ ልልሽ ነው። በጣም ነው የማመሰግነው። ቴንኪው፣ አመሰግናለሁ። ለበይክ አላሁመ ለበይክ። እነሆ ሐምዛ ምኞቱ ተሳክቶለት በትናንትናው ዕለት ለሳዑዲ በረራውን አድርጎ አሁን ላይ መካ ሐረም ይገኛል። እስኪ የሚላቸው ነገር አለ፣ አዳምጡት። ደስታዬ ወደር የለውም። ሁለት ደግሞ አውሮፕላን ላይ ወጥቼ ደስታዬ ወደር የለውም። ምን ብዬ እንደ እና ሊላ እኔ ሐምዛ በአውሮፕላን ላይ ሄደ ረማመን ይሳነዋል። ማንንም አያምንም እኮ እንደው ሐምዛ ይሄንን እግር ይዞ ካባል ነካ ማንንም አያምንም። ይቅርታ አድርግልኝ። ግን ይሄ ሁላ ምንድነው? እንደው ጌታዬን አላህ ወላሂ እንደው አልስመው ሰው አይደል ወላሂ አይወልድ ምንም አይነት አምሳያ የሌለው ጌታ እኮ ምን እለዋለሁ? ጌታዬ በቃ አላህ ወውድ ደረጋለሁ እንደው አላህ አልሐምዱሊላህ ነው። ስለዚህ እህታችን 2 መልካም ዜናዎች ተሰምተዋል። ይቺን እህት እንግዲህ እንደምታስታውሷት ለሁለት ልጆቿ የምታበላው ምግብ ስታጣ 2 ራስ በቆሎ ሰርቀሽ ወስደሻል በሚል ምክንያት አንድ የህግ አካል ነኝ የሚል ሰው 2 ራስ በቆሎቹን በእጇ ይዞ ስፖርት ሲያሰራት ሲያሰቃያት የሚያሳይ ምስል በሶሻል ሚዲያ ላይ ማየታችሁን ታስታውሳላችሁ። ይቺ እህት እንግዲህ አስቡት ለሁለት ልጆቿ የምታበላቸው ምግብ ስታጣ ነው ይህንን ነገር ለማድረግ የተገደደችው። ረሃብ በቤታችሁ አይግባ፣ ችግር በደዘራችሁ አይድረስባችሁ። ታዲያ ይሄ ሰው የሰረቀችበትን ምክንያት መጠየቅና ከሆነ ማገዝ ካለበለዚያም ደግሞ ህግ ቦታ ማቅረብ ሲገባው እንደዚህ ያሰቃያት የሚያሳየውን ቪዲዮ ራሱ አውጥቶት ቫይራል ወጥቶ ነበር። ግን ለዚህ ለእህት ግን እሱ ለውርደት ያለውን እግዚአብሔር አምላክ ግን ለክብር ቀይሮት መልካም ነገር ይዞላት መጥቷል። ሙባረክ ሙሰማ የሚባል ልበ መልካም ቅን የሆነ ሰው ብዙ ሰዎችን በመርዳት የሚታወቅ ወጣት ነው። አሁን ደግሞ እህታችን እንደዚህ ተሰቃያይቶ ብዙ ሰዎችን አስተባብሮ ከ1 ሚሊዮን ብር በላይ አሰባስቦላታል። አስቡት እንግዲህ እንደዚህ በጣም ጨካኝ አረመኔ የሆኑ ሰዎች ባሉበት ሀገር እኔ ደግሞ ልበቀና የሆኑ ኢትዮጵያኖች ደግሞ ስላሉ በኢትዮጵያነታችን ተስፋ እንዳንቆርጥ ያደርገናል። ሁለተኛውና አስደሳቹ ነገር ደግሞ ይሄንን ግፍ የፈጸመባት የህግ አካል በህግ ቁጥጥር ስር ውሎ ማረፊያ ቤት እንደሚገኝ ነው መረጃው የሚያሳየውና በጣም ደስ ብሎኛል። እህታችን እንግዲህ እግዚአብሔር አምላክ እሱ ሰውየው ለወርደት ያሰበውን እግዚአብሔር ደግሞ በክብር ቀይሮልሻልና እግዚአብሔር ይመስገን። ልጆችሽ አድገው ወደፊት ሀገራቸውን የሚጠቅሙ ወላጆቻቸውን የሚጦሩ መልካም ዜጋዎች እንዲሆኑ እመኝልሻለሁ። ወንድማችን ሙባረክ ሙሰማም እግዚአብሔር ይስጥህ። በጣም አመት በመጣ ቁጥር ሁል ጊዜ መውሊድ ያጨቃጭቃል። ለምን? ኢድ በመጣ ቁጥር ይቻላል አይቻልም ተብሎ ያውቃል? ኢደል አድሃ ይቻላል አይቻልም በሙስሊሞች መካከል ኺላፍ አስተስቶ ያውቃል? አያስተሳም እኮ። መውሊድ ለምንድን ነው? እንቅላትን ልጠይቅ ይገባል። በቃ ለምንድን ነው
ሸሪዓው ያላዘዘው ከሆነ ለምን እሰራለሁ? ዑለሞች ይስሩ ምን አገባኝ ነው። ሊሳሳቱ ይችላሉ። መጠየቅ ያለብህ ዑለማ ሰርቷል አልሰራው አይደለም። ነብዩ ሰርተውታል ወይስ አልሰሩትም? ሷሃቦች ይሄን ነገር ሰርተውታል ወይስ አልሰሩትም? አረብ ሀገር የምትሰራ ሴት ማለት ነው ለምን እንደማትለወጥ ታውቃላችሁ? እኔ አሁን ላሳያችሁ ለምን እንደማትቀየር። ይሄ ለአባቴ እናት፣ ይሄ ለአባቴ አባት፣ ይሄ ለእናቴ እናት፣ ይሄ ደግሞ ለእናቴ አባት፣ ይሄ ለእናቴ፣ ይሄ ደግሞ ለአባቴ፣ ይሄ ደግሞ ለአጎቴ፣ ይሄ ደግሞ ለአክስቴ፣ ይሄ ደግሞ ለአክስቴ ልጅ፣ ይሄ ደግሞ ለአጎቴ ልጅ፣ ይሄ ደግሞ ዩኒቨርሲቲ ላለው ለአክስቴ ልጅ፣ ይሄ ደግሞ ለውዷ ጓደኛ ለዛች ጓደኛዬ እሷ ምንም ስራ የላትም። ይሄ ደግሞ ባለፈው አበድሪ ላለችኝ፣ ይሄ ደግሞ ለዛች ምስኪን ጎረቤታችን፣ ይሄ ደግሞ ባለፈው ለተዋወቅኳት ልጅ አለች። አዎ እሷ ታሳዝናለች ለሷ። ይሄ ደግሞ ለማን ነበረ? አዎ ባለፈው ቸግሮኛል ያለችኝ ልጅ አለች ለሷ። ይሄ ደግሞ ለዛች ለዘመዳችን፣ ይሄ ደግሞ ለአክስቴ ልጅ። እሺ ለኔስ? ለኔ እቺ ብቻ ነች ለኔ። እሺ እኔ ለማን ነው የምሰራው እንዴ? ለማን ብዬ ነው የምሰራው? እቺ ብቻ ነች። አሁን እቺ ምንድነው ማረጋት? እኔ እኮ እየራበኝ አይደል እንዴ አረብ ሀገር የምሰራው። መጀመሪያ ያስፈራራኝ የለም ወላሂ እውነቱን ለመናገር። አዎ ያስፈራራኝ ስልሽ እዛኛው ይሄ ምን የሆነ ፖድካስት ላይ ነጠላለሽ እንደዚህ የሆነ ጭራሽ እሱን ሞመንት አንቺ አታስታውሽውም ነው? ያስፈራራኝ የለም። ሶሻል ሚዲያውን እያየሁት ነበር። 2 ጊዜ ነው የመጣችው ምናምን ይላልና እንደውም እኔ እሱ ላይ ጥያቄ ያለኝ የመጀመሪያው ቀጠሮ ለምን ታጠፈ ነው። 2 ጊዜ ከመጣው ራሷ መጥቼ ካናገርኩት አወራት ዲስከስ ትልቅ ሚዲያ ነው እንዳየሁት ከሆነ በጣም ብዙ ተከታያሉ። የሆነ ሰው ኢንተርቪው አድርገሽ ስላልክ ብቻ አይደረግም። ከኋላ ያለ ነገር ይጠናል። ለምሳሌ እኔ እዚህ ከመምጣቴ በፊት የአማራ ክልል ሙስሊም ወጣቶች ፕሬዝዳንቱ መጥተው ነበር ቤት ሙባረክ ከኮምቦልቻ 2 ልጆችን ጨምሮ ቤት መጥቶ ከእናቴ ጋር ቅርአት አብሮ ከቀሩ ልጆች ጋር አውርቶ ነው የተመለሰው። ለመረጃ ያህል ፎቶ ተነስቶ ይሄን ሚዲያ ደግሞ እንደዚህ ሚዲያው ላይ ከማቅረቡ በፊት ስለኔ ምን ባልግራውንድ አለው ነው። ዝም ብሎ ሁሉም ሰው እየተነሳ ሚዲያ ላይ መጀመሪያ አወራዋትና ከዛ ቀን ቀጠሮ ወሰድንና በዛ ቀን ተገኝታ ተቀረጸች ነው። እሺ የመጀመሪያው ቀን ለምን ነው የተሰረዘው? የኔ ጥያቄ ማለት ሂጄ ከነበረ ለምን ልቅረብ ላይ መጣች እሷ ነች የመጣው እዛ ከሄድኩኝ ለምን ተው የመጀመሪያውን ቀን። ከዛ በኋላ ግን ተደውለውልሽ ነበረ? ለመታው ይችላል ባይዘው የመጀመሪያው የተባለው ቀን ሙሉ ላይ ሚዲያ በባህሪው የሄድሽበት የመጀመሪያ ቀን ቀረጻ አይደረግም። ምክንያቱም ባልሽው መንገድም የሰጣትን ፈትራ ወይም ጊዜ እንትን ማጣራቶችም እንድታስቢበትም እድል ፈጥሮ ሊሆን ይችላል። ግን ከዛ በኋላ አሁን እንትን ከተባለ በኋላ ተደውሎልሻል ወይ? ወደሞ አንቺ ደውለሽ ሙከራ አንቺ እንኳን እሺ አልደወልሽም አልደወልኩም ማለት እነሱስ ደውለውልሻል? የተደወሉልኝ አዳዲስ ስልኮች የሉም። እንደውም ከሚዲያው በኋላ ከሚዲያው አልተደወለም። ግን አሁን ከተለቀቀ በኋላ ግን የደወሉልኝ ልጆች ነበሩ። እሺ ጓደኛሽ ጠቁማን እኔ ነኝ ስሟን ባልጠቅስ ደስ ይለኛል። ግን የሆነች ልጅ ደውላ ጓደኛሽ ደውላ እንደዚህ አይነት ጥቆማ ሰጣኝ እኔ ነኝ ለሚዲያው የሰጠሁት ያለች ልጅ ነበረች። ወደ ውጭ እንውሰድሽ ያሉኝ ነበሩ። ኢቭን ዛሬ ጧት አሜሪካን አንቺና ቤተሰብሽ መውሰድ እንፈልጋለን ይለኛ አካል ነበር ደውሎ። አዎ ዛሬ ጧት አሁን እዚህ አንተ ጋር ከመምጣቴ በፊት አሜሪካን እንውሰድሽ አሜሪካን እንውሰድ። እሷ ተገዳለች። ፖድካስቱም ላይ አባቷ አይደል የዋሃብያ ለመከፋፈልም እንትን ተብሏል። ያ ዳትማች ብዙም እንትን የሚለን ነገር አይደለም። ግን ደግሞ ስለሆነ
እንትን ይላታል። ተገዳ ነው እንጂ እና ብዙ ምክሮች አይዞሽ አንድ ቀን ይነጋል፣ አይዞሽ እንደዚህ ነው ካለሽበት እንትን ያድንሻል ምናምን ነው። አዎ ግቢ ገዳም ሄደሽ እንደዚህ እንደዚህ አድርጊ ብለው ዳይሬክሽን የሚሰጡ ሰዎች አሉ። ምን ትያለሽ? አሁን ኮሜንትንም እያነበብኩ ነበር። ማንም ያስገደደኝ የለም። እንደውም የሆነ ቪዲዮ ሰርች ነበር ሁለቱም ወገን እንዲያቆምልኝ። ምክንያቱም ሙስሊሙት አንስቶ ደግመውብሽ ነው ወይም ህመምሽን ተጠቅሞት ነው የሚለው። በዚህኛው ወገን ደግሞ ስትመጣ እነሱ እንደዚህ ነው መግደል ስላለባቸው አስገድደውሽ ነው ያለሽበትን ችግር እናውቃለን ምናምን የሚል ኮሜንት ሳይ በቃ ሁለታችሁም እረፉ ነው ያልኩት። በቃ